ቴዲ ምንም እንዳታምናት ችኑሻ ስለደረስኩባት ነው። በቃሽ አንቺ ጨካኝ አረመኔ። ቴዲ እመነኝ እኔ ዝም በይ። ወይ ባረኩሽ። እንዴት ነው እዚህ ታስቢያለሽ? ጨካኝ ነሽ። ምን ታደርጋታለህ? ሰይጣን ምን አድርገነው ነው ክፉ ነገር የሚያስብብን? አንቺ ገረድ ሰራሽልኝ አይደል? እመኝኝ ታለቅሻለሽ። ውይ ለማልቀሱማ አንቺ ሳትሻቀሪ እኔ ለመሳቅ ነው የተፈጠርኩት። አንቺ አውሬ አሁን አንገትሽን እንዲያንቄ ሳልገልሽ ቤቴን ለቀሽ ውጪ። ቴዲ አምናት ነው ችኑሻ? አዎ አምናታለሁ። አንቺ ልትገይኝ መልስ ሰጠሽ፣ እሷ ግን ህይወቴን አዳነች። ኧረ መረቅ እኛ እንዳንቺ ክፉ አይደለን፣ ምንም አናደርግሽም። አሁን ከዚህ ውጪ። አንቺ ጨካኝ፣ አሁን አይንሽን ማየት አልፈልግም። ቀጥ ብለሽ ከቤት ውጪ። ካንቺ ጋር አልጨረስኩም፣ ደምን ባስለቅስሻለሁ። ወሬ ነው ትይዩ መጣው አንድ ያልጨረስኩት ጉዳይ። የሚገርም እኮ ነው፣ ሁሉም ነገር በቀላሉ አለቀ። የኔ ጣፋጭ፣ ይሄኔ እኮ አንቺ ከጎኔ ባትኖሪ ኖሮ እኔም ሞቼ እናንተ መረስታችሁኝ ነበር። ይሄ ዋውቼ ደጋጎቹ አምላክ የት ሄዶ ነው አንተ የምትሞተው? ታውቂያለሽ፣ አሁንም ድረስ ውስጤን የሚበላኝ የኔ መሞት ሳይሆን አንቺን ምንም የማታውቂውን ወንጀለኛ አድርገው ሲፈርዱብሽ ነው። አይ መልካምነት ለራስ ነው የሚባለው ይሄ ነው። እንዴት? ምን እንዴት አለው? የራሴ መልካምነት ካለመታሰር ነፃ ወጣኝ። የኔ ውድ፣ ከዚህ በኋላ በማከላችን ማንም ሰው ሳይገባ ደስተኛና ጥሩ ህይወት እንኖራለን። እሺ? አንቺ ገረድ፣ ጭራሽ የቤት እመቤትን መሆን አማረሽ? ቆይ አንቺ ሴትዮ ከኔ ጋር ያለሽ ችግር ምንድን ነው እንዴ? ለምንድን ነው የማትይኝ? ብዙ ነው የቀረኝ። የማንም ርካሽ የቀማኝን አስመልሳለሁ። አንቺ ነሽ ርካሽ፣ ዘላለምሽን እንደዚሁ ማትለወጭ። ያንቺን ደግሞ ማን ይፈልጋል? ነው ተቀማው እያልሽ ነው? እሱን ራስህ ታውቀዋለህ። አንድ በአንድ ትመልስልኛለህ። ብሌ ለምን ተረጋግጥሽ የምትፈልጊውን አትናገሪም? በቁጣና በስድብ የሚሆን ነገር የለም። ዝም በይ አንቺ ደግሞ የእርጎ ዝንብ። ማን አንቺን ጠራሽ? እኔ እኩያሽ አይደለሁም። እሺ እኩያሽ ነው። እኩያዋም አይደለሽም፣ እጅግ ሲበዛ ትበልጥሻለች። ደግሞ እሱንም ማወቅሽ ጥሩ ነገር ነው። እዚሽ ገረድ ፊት ምንም ማውራት አልፈልግም። እና ወጥተን እናውራ። መጣሁሽ። ቆይ ላንቺ ስል ቤቱን ቁልፍ መቀየር አለብኝ እንዴ? ለምንድን ነው የምትቀይረው? እና የኔ ቤት ኪስሽ መሰለሽ እንዴ? በፈለግሽ ሰዓት እንዳሻሽ የምትወጪና መገቢው። ትሰማለህ? ከኪሴም በላይ ነው በላቤና በደሜ ያቆምኩት ቤት። ትሰሚኛለሽ ሴትዮ? አሁን ሌላ ነገር ውስጥ ልንገባ ስለሆነ ቀጥ ብለሽ ከቤቴ ብትወጪልኝ መልካም ነው። ከቤቴ ማንም አያስወጣኝም። እስቲ ማን እንደሚያስወጣኝ አያለሁ። ትሰሚኛለሽ? እኔ በአንቺ እጄን አላቆሽሽም። የህግ አካል እጠራለሁ፣ እንድትወጪ አደርጋለሁ። ህጉማ ከባልሽ ጋር አብረሽ ያፈራሽውን ንብረት ተካፍለሽ ውጪ ነው የሚለኝ። ረሳኸው እንዴ? ምን ጭራሽ ለመካፈል ማስበሻል? በጣም ማታፍሪ ሰው ነሽ እባክሽ። ለምን አፍራለሁ? የሰው አይደል የጠየቅኩ? የራሴን ንብረት ነው እኮ የምወስደው። አንድ ነገር ልንገርሽ፣ ሽራፊ ድንብሉ ሳንቲም አታገኝ። እኔ ባፈራሁት ንብረት እቺ ገረድ እመቤቱን አልትቀመጥበት አይደል? ስለዚህ ንብረቴን እፈልጋለሁ። ትሰሚኛለሽ? ከዚህ ደቂቃ ጀምሮ ስለ ማራናታ ክፉ ነገር ከአንደበትሽ እንድወጣ አልፈልግም። አንቺ እኮ ገለሽኝ ነበር የሄድሽው። የኔንም ህይወት የበጠበጠችው ያቺ ከይሲ ናት። ታዲያው ምን አመጣሽ? የገዛ ጓደኛሽ ጋር ሄደሽ አትናገሪም? የእሷን ነገር ጨርሻለሁ። አሁን የቀረኝ። ትሰሚኛለሽ? አሁን እዚህ ቤት ምንም ነገር የቀረሽ የለም። ሀብት፣ ንብረት፣ ገለመል የምትይው ነገር ትተሽ ከዚህ ውጭልኝ።
ትሰማለህ ቴዲ? የክፍፍሉ ነገር እስኪያበቃ ቤቴ ሆኜ እንድከታተል ፍርድ ቤቱ ትእዛዝ ሰጥቶኛል። አሁን ሰይጣኔን አታምጩ። ከዚህ ብለሽ ቀጥ ብለሽ ውጪ። ስለ ሁሉም ነገር ፍርድ ቤት ስትገተር ይገባሃል። ለትንሽ ጊዜ ከዚህ ቤት ብጠፋ ቤቱ ያንቺ መሰለሽ አይደል? ይቅርታ ብለኝ። እኔ የሰው ንብረት የምፈልግ አይደለሁም። በጉልበቴ ሰርቼ ማደር ነው የምፈልገው። አገኘሁሽ እኮ ለስራ ብለሽ መተሽ የገዛ ባሌ ጋራ በገዛ አልጋይ ላይ ስትማግጪ። ብለኝ አንዳንዴ የምትናገሪውን ነገር ትንሽ ብታስቢ መልካም ነው። ባላስብበትስ ምን ልታመጪ? ብዬ ለገር ላስብ። አትሳሳች። እኔም በስራዬ አትገምች። ጊዜ ነው ያንቺ መጫወቻ ያደረገኝ። ይሄም ማለፉ አይቀርም። ደሞ ባልሽን እኔ ያልቀማውሽ እና ማን የቀማኝ? ሲጀመር እኮ ለስራ ሳይሆን ባለ መቀማት ነው የመጣሽው። በራስሽ እጅ ነው ባልሽን አሳልፈሽ የሰጠሽ። አንቺ ከባልሽ ይልቅ ጓደኛሽን አምነሽ። በሰዓቱ ጓደኛዬ ማመኔ ልክ ነበር፣ ግን ደግሞ የሷ ክፉ ሀሳብ ሌላ ችግር ፈጠረብኝ። አየሽ ብሌን፣ በህይወትሽ ቅድሚያ መስጠት ላለብሽ ነገር ቅድሚያ ብትሰጪ ኖሮ ይሄን ሁሉ ነገር አታጭም ነበር። አንቺ ልትመክሪ ነው? ያንቺ ምክር አያስፈልገኝም። ባሌን እንዴት አድርጌ በእጄ እንደማስገባ አሳይሻለሁ። ብሌን፣ ልመክርሽ አይደለም። አሁንም ባልሽን ሌላ ነገር እንዳትጥብዬ ነው። የምን አባሽ አደጋ? የገዛ ጓደኛሽ ባልሽን መቀማት አልነበረም ሀሳቧ፣ ከነጭራሹ መግደል ነበር። ምን? አንቺ ይሄን እንዴት አወቅሽ? ወይስ የራሽን ጥፋት ወደ እሷ ለመገልበጥ ነው? እንደውም እድሜ ለኔ በይ። የትም ጥለሽ የሄድሽውን ባልሽን እኔ ነኝ ያዳንኩልሽ። እሺ የኛ ፈጥኖ ደራሽ እንዴት ነው ባክሽ? የገዛ ጓደኛሽ አንቺን ካስወጣሽ በኋላ በቀጣይ እኔን አስወጥታ ቴዲን ለብቻው አስቀርታ ልትጫወትበት ስትል እኔ ደረስኩባት። ስለመድኃኒቱም ሰማሁ። ቤቲ መድኃኒት ያደረገችበትን ምግብ በመድፋት ለቴዲ ሌላ ምግብ አቀረብኩልኝ። ቤቲ የሚያሰበችው አልተሳካም። ይሄ ሁሉ መዘዝ የመጣው ባንቺ ነው። አንቺ እዚህ ቤት ከገባሽ ጀምሮ ነው የኔና የቴዲን ፍቅር የቀዘቀዘው። አትሳሳች። መጀመሪያ የቤቱ መሰረት የተገነባው ባሸዋ ላይ ነው። ባንቺ የተነሳ ከባድ ንፋስ አስነስተሽ መሰረት የሌለው ቤትሽን አፈራሽ። አንቺ ውሻ፣ ከዚህ በኋላ አፍሽን ሰብስቢ። በጥቂት ጊዜያቶች ከዚህ ቤት ውስጥ መንቅሬ ነው ማውጣሽ። ብሌን፣ እኔ ባንቺ ህይወት አልገባም። ባልሽን እኔ አልቀማውሽም። እስኪ ራስሽን ተመልከች። ራሴንማ በደንብ እመለከታለሁ። ካንቺ የተሻልኩ ንጹህና ውብ ሴት ነኝ። ስለኔ ማውራታችን ስተትሽ እሱ ጋር ነው። የላይ ውበትና ንጽህና ለኛ ሴቶች ጊዜያዊ ነው። ብትሺ ልብሽንና ሄሌናሽን አጽድተሽ ብትዋቢ ከዚህ የተሻለ ህይወት ትኖሪያለሽ። በይ እኔ አንቺን ወሬ ልሰማ አልመጣሁም። ከባሌ አናት ዞር እንድትል አስጠነቅቀሽ ነው የመጣሁት። ችግር የለውም። ይሄኔ መራ ከሆነ የሚያስደስትሽ የፈለግሽውን አደርግልሻለሁ። ግን አስቢበት እባክሽ፣ ራስሽ አስቢበት። በኋላ ማትወጪው ነገር ውስጥ ነው የምትገቢው። ቴዲ ግን ለምን በሰላም አንፈታው? በሰላም አንፈታው? እስኪ ንገሪኝ፣ አንቺ ስለ ሰላም ታውቂያለሽ እንዴ? ለምን አላውቅም የኔ ፍቅር። ብታውቂ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። አንቺ ግን በትዕቢት አይምሮሽ ተወጥሯል። ካንቺ ሌላ ሰው ያለ አይመስልሽም? ተው ቴዲ፣
ለምን ያልሆንኩትን መጥፎ ሰው ነሽ እያልክ ታሳመመኛለህ? እኔ እኮ ላንተ ስል ነው እንዲሆንኩት። ላንተ ስል? ትንሽ እንኳን አታፍሪም? አፍሽን ሞልተሽ ላንተ ስል ትያለሽ? ለምን አልልም ቴዲ? ከኔ ውጭ ሌላ ሴት እንዲያይ ስለማልፈልግ ነው። እባክህ ቴዲ ተረዳኝ። በቃሽ። ይሄን ውሸትሽን እዛው የሚሰማሽ ጋር ተናገሪ። እኔ አላልሽም የኔ ፍቅር። ቴዲ ሙት። ኧረ ልሙት? ስንት ጊዜ? ለምን ታሾፋለህ ቴዲ? የምታሾፊውማ አንቺ ነሽ። ያንቺ አልበቃ ብሎሽ ለዛች ነፍሰ በላ ጓደኛ ታሳልፈሽ ሰጠሽ። አውቃለሁ ቴዲ፣ ቤቲን ማመኔ በጣም ትልቅ ጥፋት ነው። ኧረ ማዘንሽ። ቆይ ግን ቤቲን ያገባሽ ወይ እኔን ያገባሽ? ከኔ በላይ ቤቲን ታምኛት ነበረ። እባክህ ቴዲ፣ ሁሉም ነገር ልቤን ሰብሮታል። ጭራሽ እየቆሰቆስክ አታሳምመኝ። አየሽ፣ እኔ ከዚህ በላይ ነበር የታመንኩልሽ። አንቺ ግን ምን አደረግሽ? በቁስሌ ላይ ጭራሽ ሚጥሚጣ ነስንሰሽ አቃጠልሽኝ። ቴዲዬ፣ አሁን ሁሉም ነገር ገብቶኛል። እባክህ አንድ እድል ስጠኝ፣ አንድ እድል። የምን እድል? እድል እኮ የሚሰጠው አንዴ ነው። እንደ ሌላ ሰው አንቺ ጥፋትሽን አምነሽ በጊዜው ይቅርታ መጠየቅ ሲገባሽ፣ አንቺ ግን የሚስትነት ክብርሽ ተጠቅመሽ ንብረት ለመካፈል መጣሽ። የኔ ውድ እባክህ አትፍረድብኝ። መጥቼ እኮ ምን እንደምል ጨንቆኝ ነው። አንቺ ራስሽን ዝቅ አድርገሽ ይቅርታ ከምትይ ብትሞች ይቀልሻል። እንደዚህ አይነት ሰው ነሽ። ቴዲዬ፣ ይሄው ይቅርታ እየጠየቅኩ አይደል? እስቲ እዚህ ቤት ከመጣሽ ቀን ጀምሮ እኔና ያቺ ምስኪን ማራናታን በነገር ከመጠጥጠስ ውጪ አንድ ንጹህ ቃል እንኳን ካፍሽ ወጥቶ ያውቃል? እባክህ ቴዲ በያ ተናገሪያ። አንቺ ስለ ይቅርታ ሳይሆን ስለ ክብርሽ፣ ስለ መደፈርሽ ነው የሚያሳስብሽ። አሁን ግን እኮ ሁሉም ነገር ተቀይሯል። አንቺ ፈጽሞ የምትቀየሪ ሴት አይደለሽ ቴዲ። በቃ ተለውጫለሁ እያልኩ አይደል እንዴ? ለምን አትሰማኝም? ስሚ፣ መለወጥ እኮ ጨው ወይም ስኳር አይደለም፣ ተቀምሶ አይታወቅም። በተግባር ስታሳየኝ ነው የማውቀው። ላሳይህ? መች እድል ሰጠኝ? እምሰራው ሁሉ እኮ ለአንተ ጥፋት ነው። ብሌን፣ እሳት እኮ አንዴ ሳናውቀው ሁለተኛ ሳናስበው ቢያቃጥለን ምንም አይደለም። ሶስተኛ ጊዜ ግን እንዲያቃጥለን መፍቀድ የለብን። ታዲያ ይሄን አስተሳሰብ ይዘህ እንዴት ነው መለወጤን የምታየው? ምን ነው ረሳሽው? ያንን ክፋት ይዘሽ የኔን ዋነት እንዳየሽው አንቺም እንደዛ ሆነሽ አሳይ። ማለት ምን ማለት ነው ይሄ ደግሞ? አንድ ቀን ይገባሻል። ሄሎ እማ፣ እንዴት ነሽ? እኔ ደህና ነኝ። ክላስ አልተጀመረም ገና ነው ብዬሽ የለ? አዎ ጓደኛዬ ጋር እኮ ነኝ። ደህና ናት እሷ። እሺ ሰላም እላታለሁ። ልጅ እንዴት ነው እማ? መድኃኒት ምስ እየወሰደ ነው? መተንኔ እሺ። እንዴ እንደሱም አይሆንም። ምክንያቱም ለጓደኞቼ ወንድሜ እንደሆነ እንጂ ልጅ እንደሆነ አልነገርኳቸውም። እሱን አንድ ቀን እነግርሻለሁ፣ የሆነ ቀን እነግርሻለሁ። በቃ እሺማ፣ በኋላ እደውልልሻለሁ። እሺ በቃ። አንቺ ውሻ፣ ለካ ብዙ የተደበቀ ሚስጥር አለሽ። የምን ሚስጥር? አረ ምንም አልገባኩሽም። እኔ ምንድን ነው? አንቺ ውሸታም አይነ ደረቅ፣ ያወራሻትን እንዳለ ሰምቼሻለሁ። ምን ሰማሽ? ምን አወራው? ከእናንተ ጋር ማውራት አልችልም? ድንቄም እናት፣ ይሄንንም ልትከለክይ ነው? አንቺ ውዳቂ፣ አፍሽን ዝጊ። ሁሉንም ለቴዲ ነው የምናገረው። ከእናቴ ጋር ማውራት ይሄን ለቴዲ ምን ልትነግሪው ነው? ንገሪው። ከእናትሽ ጋር ማውራትሽን ሳይሆን ስለ ድብቁ ልጅሽ። ምን ስለምን ልጅ ነው የምታወሪው? ምን ያርበተብትሻል? ስትያዙማ የሚያረጋችሁን ያሳጣችኋል። እኔ ልነግረው ነበር። ዝም በይ። የትም ተጋድመሽ የወለድሽውን ልጅ ቴዲ እንዲያሳድግልሽ ነው የምትፈልጊው? ብሌን፣ አቤት! እንዲህ ስትናደጂ እንዴት ደስ ያለሽ! እኔንም እንደዚህ ነበር ያናደርሽኝ። አሁን ሁሉም ነገር አብቅቶለታል። እባክሽ ብሌን፣ ለቴዲ እንዳትነግሪው። አንቺ የፈለግሽውን አደርጋለሁ። አረ የፈለግኩትን ታረጊልኛለሽ? ምን አለሽ እና ምን ልታረጊልኝ ነው? ቆይ ማንነትሽን ረሳሽው? አይ አልረሳሁትም፣ ግን አንቺ የፈለግሽውን አድርጊ ያልሽኝን አደርጋለሁ። ይሄን ማሰብ የነበረብሽ ቀድሞ ነው። አሁን
የማሸነፊያው ካርድ እጄ ገብቷል። የማንንም እርዳታ አልፈልግም። እባክሽ ልለምንሽ ወይ ራሴ ልንገረው። እንደዚህ ስትሆኚ ነበር ማየት የፈለኩት። ደግሞ አንቺ ለምን ትነግሪዋለሽ? እኔ አፍ የለኝም አለሽ። ግን ራሴ ነግሬው የመጣውን እኔ ልቀበለው። እባክሽ ብሌን እሺ በይኝ፣ እኔ ልንገረው። ስሚ፣ እኔ እንዳንቺ ክፉ አይደለሁም። እሺ፣ የሰው ጭንቀት ይገባኛል። አው ልክ ነሽ፣ ይገባኛል። ግን ይሄን ማደርገው በአንድ ነገር ስንስማማ ብቻ ነው። ካልተስማማሽ ይቀራል። ማለት በምንድን ነው የምንስማማው? ከቴዲ አጠገብ ግን ላይሽ አልፈልግም። እሱ ቢመጣብሽ ራሱ አንቺ ትሸሻለሽ። ትስማማያለሽ? ግን እኮ እሱ ካልተስማማሽ ታዩ። ግን እሱ የሚባል ነገር የለም። እሺ እስማማለሁ። እባክሽ ጨርሻለሁ። ወይኔ ማራናት፣ አሁን ገብቼ ምንድን ነው የምለው? ቴዲ ቅርታ ሰላም ነገር ልጅ አለኝ ነው የምለው? ምን ጉድ ውስጥ ነው የገባሁት? መጀመሪያውኑ ልጄ ነው ብዬ ብናገርስ? ደግሞ እኮ ያቺ ከይሴ ማውቋ ነው። ከሷ ከሰማ ሌላ ጸብ ነው የሚፈጠረው። ወይኔ ፈጣሪ፣ ምንድን ነው የማደርገው? ቆይ ምን አሳፈረኝ? እንዲሁም የመጣው ይምጣ፣ እነግረዋለሁ። የፈለገውን ይበለኝ። አዎ እነግረዋለሁ። እሱ ይሻላል። ቴዲ እባክህ ይቅርታ አድርግልኝ። ምንም ይቅርታ የሚያስፈልገው ነገር አይደለም። እባክህ አንዴ የሆነቱን ላስረዳ። እባክህ ሁሉንም ነገር እነግርሃለሁ። እሺ ምንም ታስረጅኝ? ቴዲ አውቃለሁ ልብህን እንደሰበርኩት፣ ግን ይሄ ይፈጠራል ብዬ አልነበረ። ለምን እረዳሻለሁ? ቆይ ለምን ይሄን ያህል ሰው የምቀርበው ለጥቅም መሰልሽ? እንደዛ ማለት አይደለም ቴዲ። ታዲያ እንደዛ ከሆነ ለምን ዋሸሽኝ? ነው ልጅ ስላለኝ አይረዳኝም ብለሽ ነው? አልገባህም። እንዴት ብዬ እንደማስረዳው አላውቅም። እንዴትም አታስረጂ። ጭራሽ ፈጽሞ ማላቃትን ሴት ነው የሆንሽብኝ። እባክህ ቴዲ እንደዛ አትበል። ብዙ ጊዜ ልነግርህ ፈልጌ ነበር። ታዲያ ምን ያዘሽ? መልሽልኝ። እኔ ልጅ ስላለሽ አባርሻለሁ? ልጅ ስላለሽ ሰድብሻለሁ? አንዴ የተሳስቼ ወንድሜ ብዬ እንዴት ብዬ ልጄ ልበልህ? አፍሬ ነው። አላምንሽም ማራናታ። ይሄኔ ብዙ ነገር ደብቀሽኛል፣ ዋሽተሽኛል። እኔ ደግሞ ውሸት አልወድም። ቴዲ ምንም የደበቅኩ ነገር የለም። እባክህ ተረዳኝ። አልረዳሽም። ልጅን የሚያክል ነገር ከደበቅሽኛ ኳሽሽኝ በኋላ ተራውን ነገር እንዴት ላምንሽ እችላለሁ? የኔ ፍቅር እባክህ ለዛሽ ገረድ እንደዚህ ትሆናለህ? ብሌን አሁን አሳልፊኝ። ምንም ልልሽ አልችልም። ራስን አረጋጋ በእናትህ። ተይኝ እባክሽ። ነግሬሽ ነበር እኮ እማትወጪ ጣጣ ውስጥ እንደምትገቢ። ብሌ ለምን አትይኝም? ገና መቼ? ገና ይቀርሻል። ገና ደም እንባ ስታለቅሽ ነው ማየት የምፈልገው። ከዚህ በላይ ምን ፈለግሽ? የፈለግሽውን አገኘሽ። አሁን ለምን አትይኝም? ይህ ሁሉ ከመፈጠሩ በፊት ቃልሽን ጠብቀሽ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም። እሺ ምን አድርጊ ነው የምትይኝ? ከዚህ በኋላ ምንም እንድታረጊ አልነግርሽም። ትዕዛዝ ነው። ይገባሻል? የምን ትዕዛዝ? ባሌን በእጅ ያስገብቻለሁ። በስህተት አጠገቡ ብትደርሺ እገልሻለሁ። ይገባሻል? እገልሻለሁ። ከዚህ በላይ መሞት አለ? ብሌ ቆይ አንቺ ምን በድዬሻለሁ? ባሌን ቀምተሽኛል። እኔ ባልሽን አልቀማውሽም።
ራስሽ ነሽ ባልሽ ካንቺ እንዲርቅ ያደረግሽ። እኔማ ምን አድርጌ እንዲርቀኝ አደርገዋለሁ? አንቺ ነሽ እንጂ ምን አስነክተሽ እንደሆነ ባሌ እንዲጠላኝ ያረግሽው። አየሽ፣ ይሄ አስተሳሰብሽና ራስሽን ከሰው በላይ አድርገሽ ስለምታይ ነው ባልሽ የተወሽ። አዎ ከሁልሽም በላይ ነኝ። ደግሞ ከአንቺ ገረድ ጋር ልታወዳድርኝ ትፈልጋለሽ? ውዳቂ። አሁንም ይሄን ትዕቢትና ክፋት ካልተውሽ ባልሽ ለዘላለም ታጫዋለሽ። አሁንማ ባሌን በእጅ ያስገብቻለሁ። አንቺን ግን ለመጨረሻ ጊዜ ያስጠነቅቅሻለሁ ገረድ። ቆይ ምን ነው ቴዲን የማፈቅረዋለሁ እኮ። ለምንድን ነው ወደዛች አረመኔ ሚስቱ የምገባው? ለምንድን ነው ለሱ ሚስት መሆን የማልችለው? ከዚህ በኋላ አይኔን ማየት አይፈልግም። ቴዲ ጠልቶኛል። ቆይ ምን ሆነሻል? አይ ምንም አልሆንኩም። ንገሪኝ፣ ምን ሆነሻል? አሞሽ ነው እንዴ? አዎ እያመመኝ ነው። መቼ ነው የጀመረሽ? በዚህ ሰሞን ነው። አልፎ አልፎ ነው የሚነሳብኝ። እሺ እንዴት ነው የሚያደርግሽ? ቆይ ለምንድን ነው ታዲያ ሐኪም ቤት አልሄድሽው? ወደ ላይ ነው የሚለኝ፣ ጨጓራዬ መሰለኝ። በይ ዛሬውን ሄደሽ ታከሚ። እሺ እሄዳለሁ። አሁን እንድትሄጂ ነው የምፈልገው። ገንዘብ የሚያስፈልግሽ ከሆነ ደግሞ እሰጥሻለሁ። ገንዘብ አለኝ ግን ቴዲ ይቅርታ አድርግልኝ፣ ልብህን ሰብሬዋለሁ። ማራናታ፣ ከዚህ በኋላ ስለዚህ ጉዳይ ባናነሳ ጥሩ ነው። ስለ ይቅርታው ከሆነ ደግሞ ይቅርታ አድርጌልሻለሁ። እሺ በጣም አመሰግናለሁ። ታውቂያለሽ ማራናታ፣ እኔ የተናደድኩት ልጅ ስላለሽ አይደለም፣ ስለዋሸሽኝና ስለደበቅሽኝ ብቻ ነው። ይቅርታ አድርግልኝ። ውሸት እንደማትወድ አውቃለሁ፣ ግን ለጓደኞቼ ወንድሜ ነው ስላልኳቸው ለዛ ነው ለአንተም ወንድሜ ነው ያልኩ። ቆይ ለምን ነው በልጅሽ ታፍሪያለሽ? ኧረ አላፍርም። ቆይ ታዲያ ለምን መደበቁ አስፈለገ? እንደውም እኮ ልትመኪበትና ልኮሪበት ነው የሚገባው። እሱማ ልክ ነህ፣ ልኮራበት ይገባል። ግን አንዳንድ ነገሮች እንድትደብቅ ያስገድዱሃል። ምንድነው ልጄ ለመደበቅ የሚያስገድደኝ እንዴ? በልጄ ምንም ነገር ቢመጣ እቀበለዋለሁ እንጂ ፈጽሞ አልደብቀውም። አንተ ጥሩ ሰው ነህ። ከራሴ ይልቅ ለሌሎች ሰዎች ነው የምታስበው። ግን እንዳንተ ጥሩ የማያስቡ ብዙ ሰዎች አሉ። ቆይ አንቺ ልጅን የሚያክል ነገር ወንድሜ ነው ለማለት የሚያበቃ ምንድን ነው የደረሰብሽ ነገር? የማህበረሰቡ ግፊትና ስድብ፣ እናቴን ማዋረድ፣ እናቴን ማሰደብ፣ ቤተሰቦችን ማሳደብ። እንዴት ማለት አልገባኝም። ቆይ እናትሽ ለምን ይሰደባሉ? ልጅሽን ለምን ትደብቂያለሽ? ይህን ያህል የወለድሽው ሰው እንጂ አውሬ አይደለም። ሰው ልጅ እንደዚህ ያሰቃዩ፣ አውሬ በወልድ ከምድር ያጠፉኛል። የትም ወልዳ እየተንዘላዘለች እየተባለ የማንም መሳቀቂያ መጫወቻ ሆንኩ። ቆይ ምን አገባቸው? ውስጥሽ ነው የምታውቂው አንቺ። ጭራሽ ይሄን ስችለው እናቴን የሴት ልጅ አረግሻት ይሏታል። ጭራሽ ድቃላ መጣሽባት ይሏታል። እንደኛ ልጅ ብትቆጫት አርፋ ትቀመጥልሽ ነበር ይሏታል። እንደዚህ እያሉ ቡና መጠጫ አደረጓት። እና ቆይ ግን ልጅሽን ወንድሜ ነው ብለሽ ስትኖሪ ማህበረሰቡ ተቀበለሽ? እዛማ እንዴት ይቀበሉኛል? የማናውቀው ሰፈር ወተን እየኖርን ነው። እዛ ደግሞ ወንድሜ እንደሆነ ነው የሚያውቁት። ግን ማናናታ፣ የትም ግቢ የትም ልጅሽን መደበቅ ፈጽሞ የለብሽም። መጋፈጥ ያለብሽን ነገር በሙሉ መጋፈጥ አለብሽ። አሁን ለማንኛውም ሐኪም ቤት ሂጂ። እሺ ትሄድ። ስለመክረህ አመሰግናለሁ። ካላስቸገርኩ አንድ ነገር ልጠይቅ። ምንድን ነው? ልጄ ስለናፈቀኝ ሐኪም ቤት ሲሄድ በዛው አይቼው ልምጣ? ምን ችግር አለው? እንደውም እዛ ደሪና ጠዋት መምጣት ትችላለሽ። በጣም አመሰግናለሁ ቴዲ። ችግር የለውም። በቃ ሂጂ፣ እረፍት አድርጊ።
ከዚህ በኋላ ሁሉም ነገር ነው የሚያበቃለት። ይህቺን ቀን ነበር ስጠብቅ የነበረው፣ ባሌን በእጄ የማስገባበት ልዩ ቀን። በጣም በቀላሉ ጥሩ የሆነ የእንቅልፍ ኪኒን አዘጋጅቼልሃለሁ። በዚህ ኪኒን የፈለኩትን አደርጋለሁ። አሁን ጊዜው የኔ ነው። ቴዲዬ ይህ ልብስ ታስታውሰዋለህ? ቤቶች ብሌን የት ሄዳ ነው? ብሌን ፍቅር ምንድነው እንደዚህ አጣርፊ ጠራኝ? የኔ ፍቅር እንዴ ቆይ ምን ብዬሽ ነበረ? ጸጉርሽን ተሰርተሽ ቆንጆሽ ጠብቂኝ ብዬሽ አልነበር? የሆነ ቦታ እንዳላልኩሽ? ቴዲዬ ደብሮኛል በጣም የትም መሄድ ስላልፈለኩ ነው። እኔ ደብረኝ እኔ እያለሁልሽ። ለማንኛውም ግን ዛሬ ቀኑን አስታውሰሽዋል? እኔ እንጃ እሑድ አይደል? ተይው የኔ ጣፋጭ፣ ዛሬ እኮ እኔና አንቺ ከተጋባን ድፍን 1ኛ ዓመት አንቨርሰሪያችን ነው። እንኳን አደረሰሽ። ኦ የኔ ጣፋጭ ረስቼው ነበር፣ በጣም ይቅርታ። አንተም እንኳን አደረሰ። እስኪ የኔ ጣፋጭ አይንሽን ጨፍኝ። እንዴ ለምንድን ነው የምጨፍነው? በቃ ፈልጌ ነው፣ ዝም ብለሽ ጨፍኝ። እንዴ እሺ በቃ ይሄን ውድ ስጦታ ለወዷ ሚስቴ ከልቤ ለማፈቅራት የአይኔ ብሌን ለሆነችው ረዥም ዓመት እንድትኖርልኝና ሁሌ ደስተኛ እንድትኖርልኝ የምፈልጋት በብቸኛዋ ሚስቴ ሳበረክት በደስታ ነው። ኧረ የኔ ፍቅር ጓጓው ልትፈታ አይኔ? አይ አይቻልም። መጀመሪያ ከፈችውና ከዛን ትገልጫለሽ አይነሽ። እሺ እኔ ጉዴ ምንድን ነው በእናትህ? ወይኔ የኔ ፍቅር በጣም ወደው ቀሚስ እኮ ነው። የኔ አባት አፈቅርሃለሁ። እኔም አፈቅርሻለሁ። በያውን ሂጂ ቀይሪና ደስታችንን እናክብር። መጣ ቶሎ። አስታውሻለሁ። እንዴት ለበሹ? ማለቴ ረጅም ጊዜ ሆኖታል። የኔ ፍቅር ዛሬ እኮ የለበስኩበት ትልቅ ምክንያት አለኝ። የምን ምክንያት? ታስታውሳለህ? ያኔ የነበረን ፍቅር፣ መተሳሰባችን፣ መዋደዳችን፣ ሁሉም ነገር ነው የሚያስታውሰኝ። በደንብ አስታውሰዋለሁ። ግን ምን ያደርጋል መመለስ አይቻል። ይቻላል የኔ ፍቅር፣ ሁሉንም ነገር ወደ ቦታው መመለስ እንችላለን። አሁን እኮ ሁሉም ነገር መስመሩን ለቋል። እኔም አልለቀቀም ቴዲ አልለቀቀም። ብቻ አንተ እሺ በለኝ። ለምን አሁን ሁሉም ነገር ውጥንቅጡ ከወጣ በኋላ እንደገና እንመለስ? ለኔ አይገባኝም። ይገባኛል ቴዲ፣ እኔ ጥፋተኛ ነኝ። ሁሉን ለመቀበል ዝግጁ ነኝ። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይባል የለ? አዎ ሁሉን ነገር መጀመሪያ ነበር ማስተካከል የነበረብኝ። አሁን ግን አንድ እድል ስጠኝ። ብሌን እውነቱን ልንገርሽ፣ እኔ ጋር ምንም ነገር የቀረ ነገር የለም። ያን ነበር ሁሉ ነገር መጀመሪያ ማሰብ። አሁንም እኮ ማስተካከል እችላለሁ። አሁን ግን ረፍዷል። አይሆንም ካልክ እሺ፣ ግን እባክህ አንድ እድል ስጠኝ። ካልተለወጥኩ ሁሉንም ትቼልህ ነው የምወጣው። ለማንኛውም የሚሆነውን አብረን እናያለን። እሺ የኔ ፍቅር፣ እስቲ አንድ ነገር ላስታውስህ። ምን? ዛሬ ቀኑ ምን እንደሆነ ታውቃለህ? እኔ እንጃ፣ ያው ሰኞ ነው። እስቲ አስብ፣ ዛሬ እኮ የተለየ ነገር አለ።
ምን አለ ባለው? ቆይ ምንድነው አልደረስም? ደርሰናል። አሁን ግለጠኝ ፍቅር። ቆይ ምንድነው? ምን በማስመልከት ነው ይሆሉ? የኔ ፍቅር ዛሬ እኮ ከተጋባን 3ኛ ዓመት አንቨርሰሪያችን ነው። እንኳን ለ3ኛ ዓመት አንቨርሰሪያችን በሰላም አደረሰ። የሚገርም ነው። ቆይ እንዴት አስታወሽ? 2 ዓመት ሙሉ እኮ ሳናከብር ነው ያለፈው። የኔ ፍቅር መለወጥ እኮ ከዚህ ይጀምራል። ቢከብደንም እንሞክራለን። ጥሩ ለውጥ ነው፣ ግን አብሮ መሆኑን እንዳታስብሽ። እሱን ተወውና ቺርስ ለፍቅራችን።